በልጣኝ አንቺ በወርቅ ኪሎ ከሆነ አይሆንም። ለአንቺ ኪሎ እሷ 90 ኪሎ ናት። እኔ 47 ኪሎ ነኝ ብለሽ 74 ነኝ። ከወለድኩ በኋላ ቀንሻለሁ። 74 ነኝ። እሺ 80 አረክሳት እንዴ 80 ነኝ። አሁን ተመዝኜ እንዳላሳያችሁ 74 ነኝ። አሳይና ኧረ ሀቡዬ ያኔ እኔ ሳይ ራሱ 85 አትገመቻለሽ። አቡ እንዴት ነው በቃ ሪንግ ውስጥ ገብታችኋል? እንዴት ነው መመቻት? ወይዬ ቢያት እስኪ ሳባርጌ ጠቅልላ አድርጌ ነው ወራውራት። እኔ ደግሞ እንዴት እንደምመታች ነው ቦምብ ይከሰልሽ አንቺ በፊት ቀጭን ቦክስ ተመትቼ ሚኪ እንደዚህ ነው ማረገው። መጀመሪያ ዲያርኪ ጸጉሯን ዝም በይ ሀቢባ አንተ ቀላል ታቀሳስረዋለህ። እንዴት ነው አድርገሽ የምትመጪው? ጸጉርሽን እንደዚህ ነው የምታስይዥው? አንተን ነው አንድ ስልክ ብትደውል አለቀ። የኪዲን አላየንም። ኪዲ አንቺስ እንዴት ነው ወይ የምትል እስኪ እኔ እኮ ነገርኩህ እኮ እንዲህ እልና ሽልብ ይከሰል ሆያ የለም ሴት የት ናት ስትል ሹልክ እላለሁ በዛ በኩል ከዛ ኋላ ዞር ስትል ሹልክ በእግሯ መሀል ስታሸንፉ የዳገር መሬት የሚሰጣችሁ ነገር አለ። ሁለታችሁም ከስራ ያላችሁ መሬት ተሸንፎ መሬት ይወስዳሉና የት ነው የሚሰጣችሁ? ለመሬት ቅርብ ስለሆነ ችግር የለም። ፊት አውራሪ ሀቢባ አሸንፍሽ ብትዋረድ ለምን ፈልገው 10 ሚሊዮን ነው አይደል? ዮናስ ቶሎ አፍጥሩት። ብሬ ጠብ አድርጋ ሳብ አድርጌ ብቻ የእንትናን እኮ አይታ እኮ እኔም ገባለሁ። 10 ሚሊዮን ከሆነ ለሚኪ ዝም ብለህ ነው 10 ሚሊዮን ያልከው። 10 ሚሊዮን ሴዶ ተከራክሮ ያስገባ ያምሻል። ምን ታውቂያለሽ? ኧረ መጨረሻ ላይ እኮ አሳየው። ጌቾ አሳየው። ስማ ሲሉት አልፈልግም 10 ከ10 ውጪ አይደለም ጌቾ የሚሰራውን አሳየው ብሎ እማዬ ትቆጣኛለች ብሎ ነው 10 ያደረገው። ኧረ አይደለም ጌቾ የሚሰራውን አሳየውና በክትፎ አታለውት ነው ያስገቡት። 4 ክትፎ ከ21 ጁስ ጋር አታለው ሀቢባ 4 ሚሊዮን ነው። 4 ሚሊዮን ማሹ ግን 10 የምነው እያለ ነው። ይኸውልሽ ዝም ብሎ ነው እሱ ለእንትን ነው ለፕሮግራሙ ማርመቂያ ነው። አንቺ 4 ሚሊዮን አንሶሽ ምንድን ነው የምትይው? በቃ ተቀበይ። እሺ በይ በቃ ተቀበይ። ኢትዮጵያ ገብቼ አንቺ ያምሻ እንደውም 1 ሚሊዮን እኮ ነው የምትሸነፊ። ተሸናፊ እኮ ነሽ። የምትወስጂው 1 ሚሊዮን እኮ ነው እኮ እኔ ሞቼ ነው ቆሜ ባንቺ የምሸነፈው። ተኝቼ አታሸንፍኝም። ያማታል እንዴ? አዩ እናሲዝ ምን ታመጫለሽ? ባሸነፈሽ ምን ትቀጫለሽ? ለማግኘት እንግጠምና ላሳይሽ። ለበለጣ አይሆንም። ማሳይሽ ሀቢባ አይኗን በፈለግሽ ኪኒ ሞተሻል። በቃ ሁለታችሁ ወይ በቃ ፋይት ዱባይ ነው ሆነ ያለበት። በዚህ ቅጥነቷን ላስታርጌ ወርውሬት በኋላ የት ሄደች ተብሎ እንዳትፈና። ድንች ቢቀጥን በሹካ ይነሳል። ድንች ቢወፍር በሹኬ ይነሳል። ለአወዳዳሪ አድርሱልን፣ ድምጻችን ይሰማ ይድረስ ለጌቾ ሀቢባና ኪዲን አጣላልን። በቃ እነሱ ሬዲ ናቸው በሉ። በቃ መተህ ብቻ ሪንግ ስጣቸው። አንደኛ እንትን ካምፕ መግባት አለባችሁ። ካምፕ ትገባላችሁ። ቤተሰባችሁን ትታችሁ ስራችሁን ትታችሁ ካምፕ ለ2 ወር ትቆያላችሁ። ከድብድቡ በፊት ለስልጠና ነው። ለስልጠና አረ ለሷ ስልጠና ያስፈልገኝም። ንቃተ ህሊናና ሴቶችን ያሰለጥኑ። ለዚህ ቀዳዳ ስልጠና ያስፈልገኝም። ባንዴ ነው የሚገርምታቸው። በኮፒ ሊንክ ነው እንደ ፋይቱ መባከል አቡዬ በቃ ይመቻችሁ። በቃ ደህና ደሩ። ድርጅቴ የከፈለልኝ ወደ አሁን ያረፍኩበት ሆቴል ኪዲ ያረፍኩበት ሆቴል ኪዲ ወደ 1500 ነው ፐር ዴይ። ሀቢባ እኔ ወንድ ልጅ እንዲህ ጓን ሲለብስ ሲቀፈኝ አንቺ ሲጀመር ወንድ ልጅ ምን ያሳይሻል? አንድ ወንድ ልጅ እግዚአብሔር ሰጥቶሻል። ምን ሌላ ላይ ያስፈጥተሻል? በቃ ቻው ወንድ ጨረስሽ እኮ አንቺ።
አንድ ነው የሚሰጥሽ። ምን የመሰለ ሆቴል ያረፋሽ ወንድ ካለሽ ወንድ ብሎ የሚያወራ ሲንግል ነው በዚህ ሰዓት። አንቺ ያገባሽ ሰው ነሽ። ይኸውልሽ ተመልከቻው 1500 ድርሃም ፐር ዴይ ሰቨን ስታር ሆቴል እኮ ነው ያረፈው። ማለት ስማ ሩቲና አንቺ ፊልም ላይ ነው ያየሽው። ሮታና ነው ሩቶር እያሳየን ነው። ቆይ እሺ ተመልከቺ ሳሎኑ ማሻአላ ቤተ መንግስት። ሃኒ አንዴ ተደበቂ። አንቺ ሃኒ ተደበቂ። ባለጌ ይዛሃት አልሄድክም አቢባ ቤት። አይ ተደበቂ አንቺ ያምራል ሩም እንዴ ቲቪም አለው መኝታ ቤት። you have no idea ሩቲና ይባላል። ይኸውልሽ እዚህ ጋር መዋኛው ላለው ይኸውልሽ ኖ ሌላው ነገር ተውና ቪውን ተመልከች። ስሙ ምንድነው? ሩታና ሆቴል ሩታና ብለሽ ስዊቱን ሰርች አድርግ። ይሄ ቪው ማለት ነው። ይሄ ቪው ሌላ ታሪክ በቃ ይሄ ወተር እንትን ነው። ባህር ነው። ይሄ ባህር ነው። ጂሰስ ክራይስት ይሄውማ በመስኮት ቀጥታ የሚታየው ባህሩን ነው። ሲያምር ቪው። ይሄው ምን ተባለ መሰለሽ? ዲር ሚስተር ጥጋቡ ዌልካም ቱ ሲቲ ሴንተር ሩታና ዱዋ ዊ ሆፕ ዳት ዩር ስቴይ ዊል ቢ ኢንጆየብል ኤንድ ዊ ሉክ ፎር ቱ ቢንግ ዋት ራቢባ ይባላል። እኔ የአምሳ አለቃው ልጅ አንቺ እኔ እኮ ማለት ነው ነበርኩ ማለብለት እንግሊዝኛ ነገር ለጠልጠዋለሁ ነው የምልሽ። ለጠልጠዋለሁ እንደ ጉድ ማንበብ ይችላል። ጥጋቷ ወይ አስተናጋጇ ለሆነ ነገር ወይ የሆነ ነገር አዘክ መጣ በአጋጣሚ አንብቢልኝ ብለህ አምባን ይሄ የሲቲ ቪው ነው። ይሄ የሲቲ ቪው ነው። ለአንድ ሳምንት 661 ዩሮ። እንዴት ቀልጃለሽ? እንዴ እኔ 50 አለቃ ግን ድርጅቴን የከፈለልኝ ድርጅቴ ደግሞ ምንድነው አሁን አምባሳደር ሆንኩበት ሁሉ ነገር በስፖንሰር ነው። ጀለሴ ድሃ ነው ምንም አላወጣም። ሁሉ ነገር በስፖንሰር ዴሊቨሪ ነው። እንግዲህ ስከቨር ያደረገው ቪዛው በእኛ ስፖንሰርነት ትኬቱ በሆነ ምን ነበረ ኤጀንሲው ትራቭል ዴሊቨሪ በእንትን በኦዳ ትራቭል ትኬቱ በኦዳ ትራቭል ሆቴሉ በኦዳ ትራቭል ሆቴሉ ደግሞ አምባሳደር ነው። በሰርሰን አምላክ ጂሰስ ክራይስት ኦዳ ትራቭል ነው ትኬቱ። ሂድ እስቲ ወደ ኋላ ቪዛውን ሚኪ ሆቴሉን ደግሞ ድርጅቱ ቁም እስቲ ሂድ ወደ ኋላ ብልቴን ልታይ እንዴ? ኧረ ስለ ስርዓት ነው። ባለትዳር ናት ያመካል እንዴ? አይ እና ለምን ደግሞ ቆሞ ታዲያ ምን ለዘናው አለባበስ ግን ልናይ ነው። ምን አለባበስ አለው? ፎጣ ነው የለበሰች ደግሞ ያማል። እግር ላይ ሆኖ ሚኪ ሂድ እስቲ። ያበሻ ወንድ እግር ቀጭን ነው። ያበሻ ወንድ እግር በዚች ጎን እቺ ነው የምታክለው እግራችን እግራችን እኔ ራሱ ዝቅ ብዬ ሳይው ይደብረኛል። ያበሻ ወንድ እግር በዚህ ትልቅ ጋውን የሚያክለው እና ስሙ ነገም ልትገናኙ ነው። አንቺ ይኸውልሽ የተያዘልኝ ማለት ነው ዋን ዊክ ነው የተያዘልኝ። ዋን ዊክ በጣም ጸዴ ነው። ስማ ሚኪ አሪፍ ቪዲዮ ቀጻት በእናትክ እንዴ። በቃ እኔና አቢባ ኮላብ ነው እንኮላልበዋለን። እድሜ ለእህቴ አካውንቴ ሞቶ ነበር አነሳችሁ። በስመ አብ ወልድ መንፈስ ቅዱስ። የቪው መዓት ንፍ ፋሚሊዎች ኮፒ ሊንክ አድርገው ቪው አስጠላኝ። በቃ ስፖስት አሪፍ የምግቡን ቻሌንጅ ምን አይነት እንደምናችሁ እናንተ ግን አቡነ ባረጋችሁት ቤቴ ምን ነው ቤተሰቦችን ያመስግንበት። ተመታቋርጮች ንቦችን እያመሰገነ ለቪው ለምን ላመስግን? አንቺ ንቦች እንወዳቻለን። ንብት ላይ ያላችሁ በቃ በጣም እኔ ልዩ በቃ ኮፒ ሊንክ አድርገው አካውንቴን አነቁት። በቃ ነቅ እንኳን ሚኪ ከሀቢባ ጋር ነገ ቻሌንጅ እንትን በሉ። ይሄ ምግብ እንደዚህ እንትን ይሄ ፔፐር ምናምን ነገር እየተጫወታችሁ ምግቡን እዛ ደርሶ በመጣ በበላ በዚህ ቁመቱ እኔ በዚህ ጥረቴ ለምግብ ቻሌንጅ ሶስታችን ፓፒ ነው አንቺ ሶስታችን ፓፒ መቀረጽ እናስፈቅደውና እግዚአብሔር እሺ ካለ ለሶስት እንጮት። በቃ ያበደ ታሪክ አይጌ አሪፍ አይዲያ ነው ያመጣው። እኔ እኮ ማናጀሯ እኮ ነኝ ሀቢባ። ሂዝ ማይ ማናጀር እኮ እንዴ ከማናጀርሽ ጋር ነው ልደባደብ ያልሽው? ሀቢባ ምን አደረገች?
እኔ እኮ የሶሻል ሚዲያ ማናጀር አለቃ የማይከበርበት ዘመን የማናጀር እኮ ማናጀር አለቃ መስሎታል። እንግሊዝኛ ያቅምሽ እሷን እኔ ቀጥሬያት እኮ ነው። እንዴት ነው አለቃ? እኔ ነኝ አለቃ። ሶሻል ሚዲያዋን ማኔጅ ከስር ያልኳት እኮ እሷን እኮ ነው እኮ አለቃሽ። አንቺ እኮ ነሽ አለቃ እኮ። ታዲያ እሷ ናት እኮ ባለጌ ካለቃ እየገጸጽኳት ያለሁት እኮ እሷን እኮ ነው። አልገባሽም? እሷን ነው የገጸጽኳት። አለቃሽን ያልኩሽ እኮ ሀቢባን እኮ ነው ኪዲ። አንቺን ነው የገጸጽኩሽ። አለቃዋን አለማወቁን በሌላ ነገር ሲሸፍን ስታይል በቃ ስኩሪሰር ይጠራል። ስታይል ጋይስ ዱሃን ያለነው ኳታር እንግዲህ ሩቲና ሆቴል ነው ያለነው። ቬሪ ኤክስፔንሲቭ። ኧረ በፈጠረ ሩቲና አይደለም ሙድ እያዝባል። ሮታና አልከፈልኩ። እንዴት አውቀዋለሁ? እኔ ብከፍል ነው የማውቀው። ሮታና በል ሮታና። አንቺ ኪዳ ለካ ቲክታከር የትም ሀገር ሲሄድ በስፖንሰር ነው ትኬት እና ለዛ እኮ ነው እንዴ ቲክታከር እነዚህ ፌሞቹ እዛ ኢትዮጵያ እንኳን ወደ ሌላ ከተማ ሲሄዱ እኛ እኮ ቲክታከር ነን እዚህ ሆቴል እንደታወቀ ቢታውቁ ለእናንተ ነው ገበያው ብለው ነው ሁሉም በእንትን በስፖንሰር ፌም እኮ ቀላል አይደለም። ገባሽ እንዴ? ስንት ተሰድበን ተንጓጠን የምናገኘው እውቅና እኮ ያውጣ። ካታርን የመሰለች ሀገር መጣ ስፖንሰርነት ትኬት በትራቭል ስፖንሰርነት ሆቴል ትራቭል ትኬታችን ተንጓጠምን ነው መጣው እኮ እውቅና ተንጓጠን ውሻ አድርገውን አስጥረ የፈለገ የስድብ ሁሉ ናዳው እውቅና የሚመጣ ሀቢባ። አሁን እኮ አንቺ እኮ በመከራ እኮ ነው ሰው ዝም ብሎ ይፈምሳል እንዴ? አበሳ አይተን እኮ ነው። እውነቱን ለመናገር ይቅርታ አድርጉልኝ። እኔ ምንም አይነት አበሳ አላየሁም ለመፈመስ። እውነቱን ለመናገር እንዴ በስድብ ጠጥበውሽ የለ እንደ አንቺ ምንድን ነው የምታወሪው? ያለው እኮ ሀቢባ ለመፈመስ ለፋሽ እኮ አይደለም። ምስናሽ ላይ ጥሩ ነገር ብቻ ሳይሆን ፍዳን በልተሽበታል አባባሉ። ጫና መቶብሻል። ስድብ አስተናግደሽበታል። ምንም ባይሰማሽ አልመልስም የምትይው ሌላ የሚወድሽ ሰው የሚያከብርሽ ሰው ስላለ ያንን ሰው ላለማስከፋት ነው ማትመልሹ። ገባሻ? ግን ውስጥሽ ሁለተኛ ደግሞ ውስጥሽ ያራ ለምሳሌ እኔ አሁን ለነዛ ሰዎች ለሚሰድቡኝ ሰዎች ምን ላይ እኔም አብሬ ባለኩኝ ገባ እንደገና ሪከርድ ይደረግና ለታሪክ ይቀመጣል። እኔ አፌ ከባለገ በኋላ የትኛው ድርጅት ነው እኔን ማስታወቂያ ማሰራት የሚፈልገው ለአንዲት ባለጌ ተሳዳቢ? የትኛው የእርዳታ ድርጅት ነው? አሁን እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ። እኔ ተሳዳቢ ቢሆን አፌ ባለጌ ቢሆን ድርጅቱ እኔን ለአምባሳደርነት ይመርጠኛል? ጥሩ ስነ ምግባር ባይኖረኝ? የትኛውም ድርጅት እኮ ጨዋ ሰው እንጂ አምባሳደር ማድረግ የሚፈልገው ማስታወቂያ ማሰራት የሚፈልገው ጥሩ ስም ያለውን ሰው እንጂ ተሳዳቢ የምሳደብ ቢሆን እኔ ለሚሰድቡኝ ሰዎች ብልግና ሲሰድቡኝ እኔ ብልግና መመልስ ቢሆን እንዴት ነው እኔ እንጃ። እንዴት ነው የትኛው ድርጅት እኔ ማስታወቂያ የሚያሰሩ አምባሳደር የሚያደርገው አይደል? ድርጅቱ ያፍራል እኮ ብራንዱ ይሰደባል እኮ። እኔ ተሳዳቢ ሆኜ እኔን አምባሳደር ካረገኝ ወይንም እኔን ማስታወቂያ ካሰራ ድርጅቱን ባለጌ ነው የሚባለው። ድርጅቱም ይሰደባል። እያንዳንዱ አንቺ የምትነኪው ነገር በአንቺ ነው የሚመሰለው። ትልልቅ ፋውል የሚሰሩ ስፖንሰራቸው የሚነሳባቸው እነሱ እኔ የማደበው በጣም ስማርት እና ብልጥ ስለሆንኩኝ ሶሻል ሚዲያን ጥሩቅ ድረስ መጠቀም ስለምፈልግ ነው። በአጭሩ ተሰዳድቤ ምናምን ስሜን አቆሽሼ ምናምን መፈመስ አልፈልግም። እኔ ደግሞ የማልሳደበው ለፕሮሞሽን ለምናምን ሳይሆን የትልቅ ሰው ልጅ ነኝ። እኔ 50 አለቃ ጥጋቡ ገብሬ ትልቅ ማን ነው? ወታደር የነበረ ትልቅ ማን ነው? የትልቅ ሰው ልጅ ነኝ ማለት የተከበረ። እኔ ራሴን ወክዬ ነው የማወራው። ሰማሽኛ? ምን ያቅለበልብሻል? እኔ አስጨርሽ ምን ራስ ያወራሽ አንዴ ልሞች ነው ብቻ ነው። የሰው ትልቅ የለም። አንድ ነገር ልንገርሽ፣ ኧረ በእናትሽ ሀቢባ፣ ኧረ በእናትሽ በኢየሱስ ስም አንቺ በቃ ትልቅ ፈጣሪ የትልቅ ሰው የሰው ትልቅ የለም። የትልቅ ሰው አማርኛው ምንድን ነው? የትልቅ ሰው ልጅ ማለት ምን ማለት ነው? የሰው ትልቅ የለም። ስርዓት ያለው ቤተሰብ ነው አማርኛ። ትልቅ ለዘላለም የሰው ትልቅ የለም። በቃ ስንደባለ በትንሹ ነው። ሁሉም ሰው ትልቅ ነው። ሀቢባም አሁን ማትሳደበው አንድ ላይ ተራዋ ለምን የሚቀጥለው ስትዘፍኝ ድምጽ ስርዓት ያለው ቤተሰብ
ኃላፊነት ካለው ትልቅ ፈጣሪ ነው። ትልቅ ለዘላለም የሰው ትልቅ የለም። ትንሽ ነው ይነዋት አማርኛው ሰረገላ እንደዛ ነው እንጂ ትልቅ አንድ ትንሽ ለማለት ሳይሆን ትልቅ ሰው ቤተሰብ ሰዎች እሱ ጋር ለመድረስ 30 ደቂቃ ድራይቭ ማድረግ አለብኝ። ለመሳደብ ለመንጓጠጥ እውቀት ያስፈልጋል። ሚኪ ትልቅ ለዘላለም የሰው ትልቅ ያ ነው ዋናው ሲፈታ። እኔ የትልቅ ሰው ልጅ አይደለሁም። ፈጣሪ እግዚአብሔር ልቦና ይሰጣላችሁ። ሚኪ አሁን ከሚዩት ልፍታቸው ሴትዮ ሀቢባ አሁን ተረዳሽ? የሰው ትልቅ የለም። እኔ እስካሁን እየዘፈንኩ ነው። አሁን ተረዳሽ? ብለሽ ስሚ። አሁን አቡዬ አንቺ የትልቅ ሰው ልጅ ነሽ። ሀቢባ ለምሳሌ አይደለሁም፣ ትልቅ ፈጣሪ ነው። የሰው ትልቅ የለም። አንዴ ትሰሚኛለሽ? እኔ ወንድምሽ ስሚኛ ትንሽ የጨዋ ቤተሰብ ልጅ ነሽ በለኝ ማለቴ ነው። ያ ነው እኮ አማርኛው። የጨዋ ቤተሰብ ልጅ ነሽ። ሪስፖንሲቢሊቲ አለብሽ፣ ኃላፊነት አለብሽ። ኃላፊነት ያ ነው እንጂ ትልቅ እግዚአብሔር ነው። ማንም ትልቅ የለም። ያ ነው ኳሊፊኬሽኑ እንጂ ሌላ ኳሊፊኬሽን የለውም። ምንድነው ኳሊፊኬሽን? ምንድነው? ይህ ልመና እንትን ነው። ሰርች አድርጊው አንቺ። የልመና ነገር ከሆነ ይመለከተኛል። በደንብ ሰርች አድርጋለሁ። ልመናዬን ለማሳደግ ስራዬን ለማሳደግ ሩቲና ሆቴል ጋር ኳሊፊኬሽን ማለት እንደ መስፈርት አይነት ነገር አባባሉ። አንቺ አውቅሽ እኔ ልታሳቡ ማናጀርሽ ናት። ግን ሁሉን ነገር አውቃለሁ። ማናጀርሽ ናት ብለሽ ስሚያት። ከኑኑ ጋር ከልጄ ጋር እንግሊዝኛ ማውራት የሚያቀጣት እኔ ማስተረጉምላት። አንቺ እያዋራኋት ነው። አንቺ ነሽ ታዲያ ከኑኑ ጋር ኮሚኒኬት ልታደርጊው። እኔ ጥያችሁ ሄጄ ማውራት አቅቷችሁ ስክሪን ሪከርድ አላየሁም። ቤትሽ ላይ የነበረ ስማ ሚኪ ትለኛለች። ጌም ልኬና በምን አውርተው ነው? በጣም ነው የምትወዳት እኮ ኪዲን እኮ እኮ በምን ተግባብተው ነው? የሀቢባ ልጆች በነገራችን ላይ አማርኛ አይችሉም፣ እንግሊዝኛ ብቻ ነው የሚችሉት። እኔ አሁን ነገ በከበር ነው እንጂ አልገባም። እኔ ያጨናነቁኝ እኮ በተለይ አማርኛ አስደመጃቸው። እንግዳ እንዴት ነው መጥቶ እንትን የሚለው? እኔ ለአባትየው ተናገርኩኝ። ካሁን በኋላ እንዳያዋራኝ ብዬ ስፔሻሊ ሳይመን እንዳያዋራኝ ብዬ ለአባትየው ተናገርኩኝ። ሲመጣ አባትየው ጋር ታዲያ አትማርም? አባሩ አንድ ነገር እንገርሽ አለ። እኔ እኮ ኢትዮጵያ ነው የተማርኩት አይደል እንዴ? ኢትዮጵያ ደግሞ ሁሉ ነገር በእንግሊዝኛ አይደል እንዴ? ሁሉም ሰብጀክቶችን የተማርነው በአማርኛ ነው። አማርኛ ደግሞ ዝርፍጥ ብሎ ነው አይምሮ ላይ የሚቀመጥ። አንተ ትልቅ ሰውዬ ነህ ማለት ነው እንዴ? በድሮ ክፍለ ዘመን ነበር በአማርኛ ብቻ። እኔ የተማርኩት ሁሉንም ሰብጀክት በእንግሊዝኛ ነው። በአማርኛ ነው። አማርኛ ደግሞ በባህሪው ዝርፍጥ ነው የሚለው አይምሮ ላይ፣ ሌላ ያስጠጋ። ትልቅ ሰውዬ ነህ አንቺ። ሀቢባ ትልቅ ነው እኩያሽ ነው። ማ ኧረ አንድ ፍሬ ልጅ ነኝ ገና። ሽንት መሬት አልቦረቦረም ገና። አንድ ፍሬ ልጅ ነኝ። አንድ ፍሬ ልጅ። አንተ ስማ 33 ዓመት ነው እንዴ? 33 ዓመት ያው ነሐሴ 26 ከፊው day after few days ስማ you guys ትልቅ ሰው ነህ። 33ቱ እንዴ ኪዲ በነገራችን ላይ ጩጬ ናት። ይሄንን እኔ ከማን እንደሰማው ታውቂያለሽ? ላይቭ ላይ የሚያውቃት ሰው ሲያወራ ነው። ኪዲ ጩጬ ናት አሉ። 20 ምናምን ዓመትሽ 23? አዎ እንደዛ ናት አሉ። ጩጬ ነሽ። አይ ሀቢባ ትልቅ ሰው ናት። ትልቅ መሆኗ የምታውቅ ሀቢባ ይኸውልሽ፣ ቅንድቧ ላይ ሚኪ 33 ከሆነ አንቺን እኮ አንቺ የምትበጪው በ6 በ7 ማለት ነው። ያ 7 ይብላሽ። እኔ 40 ዓመቴ ነው ስታስጠላ። 36 አይደለው ገና። ወይኔ አንቺ ከሁለት ዓመት በፊትም እኮ 36 ነበርሽ እኮ ሀቢባ። አይ አንቺ ወደኋላ ነው እንደሚጨምር እና ሀቢባ አንቺ በተወለድሽ በ3 ዓመት በኋላ ነው የተወለደው። ታዲያስ ልመና ትልቅ ናችሁ። ግን ተከታትለን ነው እኮ የመጣ ነው ለልመና። እግር በእግር አንቺ ሀቢባ ደግሞ አየሽ አይደለ? ሌላ ጊዜ 46 አይነት የለም። አንቺ እንደዛ 40 ዓመቴ ነው አልሽኝ። ከተባለነ ምን ይደረጋል? 45 ነኝ። ሚኪን በ8 ዓመት በልተዋል። እና ታዲያ አንቺ ሴትዮ ለምን ትላታለህ? እኩያ ማቾች ሆናችሁ። ኖ ልዝም ብዬ ላስተልቃት ብዬ ነው እንጂ አንድ ፍሬ ልጅ ናት። እኛ ገና እኔ ሆድ ውስጥ ተረግዤ እሷ ጭቃ እያቦካሽ ነበር። ሺዝ ኪድ ፎር ሚ
አቡዬ በቃ ነገ እንገናኝ። ይቺ ታስለፈልፋለች። ሰውዬ ስትጀናደን አድረ በኋላ ጠዋት ሚኪ ነገ ግን የምግቡን ስሩ። ሳምንት አለ። ነገ የምግቡን እንሰራለን። አቡዬ እንዳለሽ እንትኑን ካላወቃችሁት ይሄ እንትናም ደስቶ ፊንገር ታውቃለህ ሚኪ? ደስቶ ፊንገር ካርካውተር ኦሊ ወይ እንላለን። ከፈለግን ማድረግ እንችላለን። እንደዚህ ልዩ አንድ አይነትም ትችላላችሁ። በእሱ ተጫወቱ። በቃ ቪዲዮዬ ቴንክ ዩ ሶ ማች ዩ ዌልካም። ቤትሽ ሲገባ የእንግሊዝኛም ሲሳይ ገባበት። ትክክል ይልዬ፣ ትክክል ብለሻል ሴትዮ። ይሄ ፀጉር በጣም እንደሚያምር ነግሬሻለሁ። እጅግ የሚያምረው እማዬ ትሙት። እኔ ነኝ እንዲያምር ያረኩት ሀቢባ ወደው የመጀመሪያ ቀን እንዲፊቱን ደፍተሽ መተሽ ስታስቀይ፣ ከዛ ወደ ጎን ስታረጊው አማረበት። አሁን ሲደርቅ ያኔ እኮ አልደረቀም ነበር ሀውዬ። እስኪደርቅ ነው እንደዛ። አሁን ደርቆም በፊት ለፊት ብታረጊው አያምርም። እንዲህ ነው በጎን ቢደርቅ እግዚአብሔርን አረጊው ያምር ነበር። እናትሽ ያው ደረቀ። እስኪ አርጊው እንደዛ አረግ ነበረ ደርቆ። አሳይሻለሁ፣ ፎቶ ልክልሻለሁ። አንቺ ግን ጎበዝ አይደለው ስታይል። ፀጉር ቤት ልክፈት እንዴ? ልጆቹን አትሳትፊያቸው ጨዋታውን። እሺ እኔ ያሰብኩት ልጆቼን ለብቻ ሳይመንመኑ ነው። ጨዋታው ላይማ የሁለቱ ላይ ነው። ለብቻቸው አጫወቻቸው። አይሆንም፣ እኩል አትሆኑ። ለብቻ ነው። አሁን እናንተ ብቻ ካሸነፋችሁ ያለቅሳሉ። ሲጀምር አይመጣጠንም እንጂ አዋቂና ልጅ እነሱ በማክዶናልድ አርጊው እኩል እነሱ አርግላችሁ፣ ለእኛ ደግሞ በእንጀራ